ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። በመላው ዓለም የምትገኙ እህት ወንድሞቼ እንኳን አደረሳችሁ ብያለሁ። ወዶችዬ እንግዲህ በዓሉ ዛሬ ያው ይሁን ሞቅ ደመቅ ያለ ነው እንበለው ጋይስ፣ በማዳም ኪችን ማለት ነውና ይሁን ብቻ ተመስገን ነው ስለ ሁሉም ነገር እግዚአብሔር ይመስገን። ለኛም ደግሞ አንድ ቀን ሞልቶልን እንግዲህ በሀገራችን ላይ ገብተን ከፋሚሊ ጋር ከቤተሰቦቻችን ጋር ከምንወዳቸው ሰዎች ጋር የምናከብር ያድርገን ፈጣሪ ማለት ነው። እንግዲህ በዓሉ እንዴት ነው እናንተ ጋር? እኛ ጋር እውነት ለመናገር እግዚአብሔር ይመስገን በጣም ደስ በሚል ሁኔታ እያሳለፍን ነው። በማዳም ቤትም ቢሆን ሁሉም ነገር አለ ማለት ነው። ትንሽ ከፋሚሊ ጋር ያለ መሆናችን ነው። እንግዲህ ወደ ጉዳይ ስገባላችሁ እዚህ ጋር አበጋዝና ወይዘሪት ሄርሜላ ከረሜላ ተብዬዋ ግለሰብ እንደምታዩት እንግዲህ አልነጋላቸውም ጋይስ፣ አልነጋላቸውም። ትላንትና ነው የተቀረጸው ይሄ ቪዲዮ፣ ምንም የማንወሻሽ ነገር ማለት ነው። ትላንትና እየተቀረጸ ቪዲዮ ነው። ከመቼው ነግቶ ነው ለቪዲዮ ለምኑ ደግሞ እንትን ቤት ምንድነው ይሄ ካፌ ቤት ምን ነው ሄርሜላ ቤት የለሽም እንዴ? እንደ ሴት አትሆኝም እንዴ ታዲያ? እውነት አንቺ በዓልን ማክበር የሆነ የበዓል ድባቡ በዓል እንዲመስል ካሰብሽ ለምን ቤትሽ ውስጥ እንዴት ነው እንደ ሴት አለች አይደለ? ልባም ሴት ልክ እንደዛ ለምን አላደረግሽም ታዲያ? ገና ሆቴል ለሆቴል እና እኔ የምለው የነሱ ነገር ጋይዝ በበዓል ምድር ሆቴል ለሆቴል ይንከረፈፋሉ። በአዘቦት ምድር ሆቴል በሆቴል ይንከረፈፋሉ። መች ነው ቤታቸው የሚኖሩት? የቤታቸውን ኑሮ የብሬ ነው የምላችሁ። እዚህ ጋር ደግሞ ይውልኝ ብቻ ወደ 5 ነው ስንት ፎቶ ነው አብርሃም ፖስት ያደረገው? 5ቱም 5 አይነት ነው። ጌታን እኔ በጣም የተገረምኩበት ፎቶዎች ማለት ነው። ምን ነው ፊልተር አንድ ፊልተር መጠቀም አትችሉም እንዴ? ምድረ ዱቄታም ማለት ነው። እንዴት ሰው 5 ፎቶ በ5 ፊልተር ይፖስታል እንዴ? አሻንጉሊት እኮ ነው የሚመስሉት ጋይስ። እግዚአብሔርን ወይኔ ሩታዬ በምን ጣዕምሽ! የምሬ ነው የምልሽ። ገላገለሽ እኮ ገላገለሽ። ደግሞ እኛንን የምናሸንፈው ጌሙን ምን አዘጋጅታችሁ ነው? ምናልባት ወይ ሄርሜላ በእጃ ዙር እንግዲህ ብላ ከሆነ ኢትስ ኦኬ። ላይቭ እንኳን ገብታ አታውቅም ሄርሜላ። ገና ለመጀመሪያ ጊዜ ወደ ላይቭ ስትመጣ በጌም ምን አይነት አንበሳ ነሽ እያለ ያሽቃብጣል ማለት ነው። ቢከፋም ቢለማም ያንተ ነገር ከሩታ ጋር ነው የሚያምረው አብርሃም። እግዚአብሔርን ነው የምላችሁ ከሩታ ጋር ነው የሚያምረው፣ ከልዑሌ እናት ጋር ቢገባህ ማለት ነው። ነገ ደግሞ ማለት ነው እሷን ጥለህ በማትሄድበት ምክንያት ምንም እርግጠኛ ባልሆነችበት፣ ለነገሩ እሷ እኮ ስለ ነገ ዛሬ ነው መኖር የምፈልገው ብላለች እኮ ሄርሜላ ተናግራለች። እና እንግዲህ እንዳያችሁት አማኑ ነው ሰርፕራይዝ ያደረጋቸው። ትላንትና ማታ ላይ ነው ቪዲዮ የተለቀቀው። አማኑ ሰርፕራይዝ ያደርጋቸው እንግዲህ ሰሞኑን የማይሆን ነገር እየተፈጠረ ነበር እና ከዛ ሙድ ውስጥ ላስወጣቸው እነሱንም ደስ እንዲላቸው ብሎ ሰርፕራይዙን ይዞላቸው ሲመጣ አብርሃም አያውቅም በእርግጠኝነት። ምክንያቱም እሱ ልብሱንም አውጥቶ ምናምን ነገር ደስ ብሎታል፣ በጉጉትም አይቶታል። ሄርሜላ ግን በእጇ አንዴ ነው ናካ ያደረገችው። ይሄ ማለት ምን መሰላችሁ? ታውቀዋለች። ምናልባት ወይ ሰው በእጃ ዙር ሰው ሰጥታው ሊሆን ይችላል እኮ ጋይስ እንጂ አማኑ አሁን እውነት እኔ የብሬ ነው ዩቲዩብ እንኳን የከፈለው አይመስለኝም። የብሬ ነው የምላችሁ ጋይስ። እና የአማኑ ስጦታ እንግዲህ ወዲያውኑ ለብሰው እዚሁ ለብሰን እናሳያቸው እንዴ ሲል አብርሃም አይ እዚህ አትልበሰው ነገ ነው የምትለብሱት ብሎ እንግዲህ አማኑም እንትን አለ። ሩታን ጠራው ደግሞ በዚች ስም ሄርሜላ ተብዬዋ ግለሰብ እንግዲህ አይ አሁን አልለብስም የኔ ትልቅ ነው የኔ እንትን ነው ይቀመጥና ነገ ለበዓል እንለብሳለን ምናምን አለች። እንግዲህ አልነጋላቸውም ጋይስ። እኔ እኮ ግርም ያለኝ ማለት ነው እናንተ ናችሁ እንዴ ካፌ ነው ሄዳችሁ ያስከፈታችሁት ይመስለኛል። የምሬን ነው የምላችሁ ጋይስ፣ እነሱ ናቸው ያስከፈቱት እንጂ ሰው እኮ ነው። ለነገሩ በዓል ነው። በእርግጥ ግን በዓል ቢሆንም እኮ ሰው ብታንስም ብትከፋም ብትለማም በቤቱ ነው በቃ በቤቱ ነው። የሆነ መውጣት ወክ ማድረግ ማክበር እንኳን ከተቻለ ከዚህን ሰዓት በኋላ ነው፣ ከ6 ሰዓት ከ8 ሰዓት ከዛ በኋላ ነው እንጂ እንዴት ነው ሰው
ሌሊቱን ሳይነጋ ካፌ ቤት ለፎቶና ለቲክታክ ቪዲዮ እርፍ ያለው። ወይኔ አብርሃም፣ ወይኔ አብርሃም ተጃጅለሃል። ደግሞ ጋይስ እኔ አብርሃም ወይ ሄርሜላ ግን መጨረሻዋን ያሳየን። የምሬን ነው የምላችሁ። በዚህ ጋር ምን አለው አማኑ፣ ተጋብታችሁ እናንተ ተጋብታችሁ ጋብቻችሁ ነው ማየት የምፈልገው ሲለው ማለት ነው። አይ አለ አብርሃም ማለት ነው። አስቡት እንግዲህ አይ ይሄ ልጅ የማይሆን ነገር እያወራ ነው ብሎ አንቺ ምን ትፈልጊያለሽ? ስለ መውለድ ነው የምፈልግ። ወይኔ አብርሃም፣ ወይኔ አብርሃም። እኔ እኮ አብርሃም እኮ ትዳር አይፈልግም አሁን ላይ ታውቃላችሁ አይደለ? አብርሃም እንደዚሁ በቃ በፍቅረኛዎች የቆየውን ያህል ይቆያል፣ የፈለገውን እንትን ይላል። ከዛ በኋላ ከሄደች ሄደች ነው። አብርሃም እኮ ትዳር አይፈልግም። ለትዳር ሰፍ ብላ በቃ ሁሉ ነገሯ ቆሌዋ ሽንጧን የገተረችው ሄርሜላ ናት ጋይስ። የምሬ ነው የምላችሁ። ሄርሜላ እኮ ይሄን የራሱ አስረግዟት ብትወልድ ደስ ይላት ነበረ። ፈጣሪ ሆይ የማይሆን ነገር አስወራችን ጌታ እና ማለት ነው ጋይስ። እኔ የገረመኝ ነገር የዛሬው በዓል በሌሊት አንደኛ በሌሊት ሁለተኛ ደግሞ ካፌ ቤት። ምን ነው ቤት የላችሁም እንዴ? ቤትሽ ውስጥ ፏፈሽ አድርገሽ ባለሽ ነገር ነው። ጥፍር ስለሰካሽ የሚሰራ ሰው የለም። ይሄ እኮ ነው ችግሩ ጋይስ። አላያችሁም እንደ ሩታዬን ትላንትና ቤቱ ራሱ የዳቦ የእንጀራው ሽታ እያለች እንትና ራሱ ማናት ሜሪ የዳቦ ሽታ የእንጀራው ሽታ አቤቱ አቤቱ ሩታዬ እያለች አላያችሁም ጋይስ? የምሬ ነው የምላቸው። የእሷን እየጠበቅኩ ነው እኔ በነገራችን ላይ። የእነኝን ግን እስኪ ልካቸውን ልንገራቸው ብዬ ነው በዚህ አጋጣሚ የመጣሁት እንጂ እነኝም ምናቸውንም ይዞ መምጣት አይጠበቅብንም እውነት ለመናገር እና ሩታዬ ትግደልክ አብርሃም። የምሬ ነው የምልህ። ምን አለች በሉኝ ደግሞ አብርሃም እየለመነ የውላችሁ እየለመነ ሩታ ጋር ካልተመለሰ ምን አለች በሉኝ። እግዚአብሔርን ነው የምላችሁ። እንዲህ እቺ ሴት ልጅ እንደ ጋይስ ወንድ ራሱ እኮ እንደሷ እንትን አይልም። በዚህ ሰዓት አሁን ቤት ውስጥ ነው ማዘጋጀት ያለባት ወይስ ካፌ ለካፌ ነው ይዘው መንከርፋት? እሱ እንግዲህ እጅ በግ ነው እኮ አብርሃም በግ ነው። ወደ ተጎተተበት እና ወደ ተባለበት መሄድ እኮ ነው። ሂድ ከተባለ ይሄዳል፣ ና ከተባለ ይመጣል ብላለች እኮ ሩታዬ ማለት ነው። ነይ ስትባይ ትመጫለሽ፣ ሂጂ ስትባይ ትሄጃለሽ ብላታለች ሄርሜላ ማለት ነው። አሁን ደግሞ ዞሮ ይሄ አብርሃም የሚባለው ግለሰብ ነው እንዴ? ምንድን ነው እንደዚህ መጃጃል? ይብር ኧረ አብርሃም ምን ውስጥ እንደገባህ እንግዲህ ፈጣሪ ይወቅልክ። የብሬ ነው ብላችሁ ጋይዝ። እና እንግዲህ ዛሬ ጌማቸው ዛሬ እንግዲህ ሰዓቱ ደቂቃው እየሄደ ነው እየደረሰ ነው። ማን እንደሚያሸንፍ ለማየት እኛም ውግታችን ሩታዬ ነች የምታሸንፈው 100% ጌታን። እነሱ አሁን በዛም በዚህም ብለው እንግዲህ ወይ አብርሃም ብቻ ወደ 10 አንበሳ ካልገዛ የሄርሜላ ወንድም እንደዛው ካልገዛ በስተቀር አታሸንፍም ሄርሜላ ማለት ነው። ሩታዬ ደግሞ የሰው መውደድ አላት። ገባችሁ? ታብታብ እናደርግላታለን። ብትሸነፍም ራሱ ሄርሜላ እኛ እንወዳታለን አላለም? የማዳም ቅመሞች የራሱ አሮባት የሰው ታማስላለች አሉ። እኔ የምሬን እኮ ነው ብላችሁ ጋይዝ